እየሰማኸኝ ነው? አንተ ጠጥተህ መተኛ ላይ የምትተፋበት አንዳች ምክንያት ነው። ከፈለግ አንተ እዛ ሄደህ መተኛ ትችላለህ ከወንዶች ጋር። ኖ አላልኩም። እንዲህ አይነት ነውር ሄዶ እዛ ናገረው ቆሻሻ ይህን ቆሻሻን መተህ የእግዚአብሔር ሕዝብ ላይ አትተፋም። እዛው አንተ በምተኛበት ቦታ ላይ መተኛ ትችላለህ። አንተው ለምደ ይሆናል እንግዲህ አውሮፓ ላይ ለምደ ይሆናል። ይሄንን የወንድ ለወንድ እዛው ለምደ ይችላል። እንደዚህ የሚባል ነገር የለም። እሺ የእግዚአብሔርን ሕዝብ በጽድቅ የሚኖረን እግዚአብሔርን ሕዝብ ቁጭ ብላ አትክሰስ። ይህን ሰው ሁለተኛ የትኛውም ቦታ ላይ በድምፅ የምታውቁ ወገኖች የትኛውም ቦታ ላይ እንዳታስገቡት። እዛው አተላህን ጠጣ እስክትመጣ ድረስ በጣም ታግስ። የእግዚአብሔር ትዕግስት በእኔ በኩል በስቶልሃለሁ ብዙ ጊዜ ማለት ነው። እኛ እንዲህ አይነትን ቆሻሻ ጸያፍ ነገር አንቀበልም። መጠጥን ተጸይፈን ግብረ ሰዶማዊነትን የምናጸድቅ አይደለንም። በጣም ይቅርታ ወገኖች፣ ወንድምነት ሰላም ብያለሁ ሁላችሁንም። ሰናይ የእህቶች ሰኒ፣ እንደዚሁም ጆ ወንድሜ፣ እንደዚሁም እህትያው ቅዱሳን ሁላችሁንም ሰላም ብያለሁ። ለምዳችኋል። በጣም ብዙ ጊዜ እኮ ነገርናችሁ በመረጃ ፊት ለፊት ቀርበው አያወሩም። ካወሩም እንደዚህ አይነት ዝም ብሎ ሰካራም የመጠጥ ቤት የመሸታ ቤት ሰው ማለት ነው። መሸተኛ ሰው መጥቶ አውርቶ ዝም ብሎ ተፍቶ የሚሄድበት ቤት አይደለም። ቆሞ ቁጭ ብሎ ለመነጋገር በመጀመሪያ የህይወት ንጽህና ይጠየቃል። ኳሊቲ ኦኬ። ግብረ ሰዶም በእኛ የተጸየፈ ነው። ኢቭን አይደለም በሃይማኖታችን በባህላችን እንኳን በወጣንበት ማህበረሰብ ኦኬ። ከአማራ፣ ከኦሮሞ፣ ከትግሬ፣ ከላይታ፣ ከከምባታ፣ ከሀዲያ፣ ከጉራጌ ከተለያየ ብሔር ብሔረሰቦች እነዚህ ከኢትዮጵያም ከኤርትራም ያለ በባህላችን እንኳን ጽዩፍ የነውር ነውር ነው። ሁለተኛ ይህንን የመሸታ ቤት ጠላህን ጠጥተህ መተህ እዚህ ሁለተኛ እንዲህ አይነት ቅርሻት እንድታቀርሽ አልፈቅድልህም። ሮያል በየትኛውም አካውንትና ድምፅህ እናውቀዋለን። እዛው ሄደህ አንተ ከፈለግ ከአዲስ አበባ ውስጥ ላይ ያለው ከአንድ ወንድ ጋር መተኛት ትችላለህ፣ መብትህ ነው። ነውርህን አምጥተህ የእግዚአብሔር ሕዝብ ላይ አተፋምሽ። በጣም ይቅርታ ወገኖች፣ ይሄ ሰው ሁለተኛ እዚህ እንዳይገባ ወንድምነት ፕሊዝ፣ ታናሽ ወንድሜ እምነት ይሄው ነግሬሃለሁ። በየትኛውም የወንጌል አማኞች ቤት እንዳይገባ። እንዲህ አይነት ሰካራም ተምሮ የማይለወጥ ከሆነ እዛው ሄዶ ከፈለገ የፈለገው መሆን ይችላል። የእግዚአብሔር ትዕግስት ነው የበዛልህ። እሺ በእኛ በኩል ብታውቅ ኖሮ የእግዚአብሔር ትዕግስት ማለት ነው። የወንድሞችና እህቶችን ትዕግስት በጣም ብዙ ጊዜ ታግሰው ነው። በጣም ብዙ ጊዜ ተፈታትነሃል። እኔ ነኝ ከዛሬ ይልቅ ለነገ ይለወጥ ይሆን ብሎ በሚል ተለወጥክም አልተለወጥክም ብራዘር፣ ብትለወጥ ለራስ ነው፣ ባትለወጥ ለራስ ነው። ብድል ለራስ ነው፣ ባትድል ለራስ ነው። ኦኬ። ከፈለክ ግን በመጽሐፍ አሳያለሁ ግብረ ሰዶማዊ የት እንዳለ ማለት ነው። በመጽሐፍ ቤተክርስቲያኑ ኦርቶዶክስ አምላክን ግብረ ሰዶማ ያደረገችበትን ደጋግመን አሳይተናል። ሰው ከሰው እኮ አይደለም፣ አምላክን ግብረ ሰዶም አድርጋ የጻፈችበት። ዛሬ ትንሣኤውን አከብራለሁ እያልክ የምትለውን ጌታ ግብረ ሰዶም ነው ብላ በየወንዶች ላይ እየመጣ እየተለጠፈ እየሳመ ጌታዬን እንደዚህ እናንተም ብሎ ደግሞ የትንሣኤ ባህል አክባሪ የኢትዮጵያ ቅዱሳን የተባሉ ሰዎችን በሙሉ ኢየሱስ ክርስቶስ ከንፈራቸውን ስሟቸዋል ብላችሁ ያላችሁ ነውራሞች እኮ ናችሁ። ዘክዝክ ያወጣልሃለሁ መጽሐፉ እዚህ ስላለ እያንዳንዱ
የሰው አልበቃ ብሏችሁ እኮ ነው አምላክ ግብረ ሰዶም ነው ብላችሁ የጻፋችሁት። እና ይሄን ብለምለው ያ ኤርሚያስ የሚባለው ኤርሚያስ ታች አለህ ይመስለኛል። ስለምታውቅ ወጣህ። እኔ ስመጣ ወጣህ። ምን ነበር ያወራሃት ለመሲ? ምን ነበር ለእኔ ያወራኝ ኤርሚያስ? ናግባ ምን ነበር ያወራኝ? እስኪ ና። ሴቶች ለምን ሰባኪ ሆኑ ምናምን ነገር ነው ብለህ ያልከው አሳያለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ራሱ እንዴት እንደሚሰብኩ ሐዋርያ ሆነው ወንጌልን የሰበኩ ሴቶች አሳያለሁ በመጽሐፍ የተጻፈ እና ኤርሚያስ ምን ነበር ያወራህን ለእኔም ለመሲም በየተናጠል አብሮ አደጎችን ቤተሰቦችን በተመለከተ ምን ነበር ያወራኸኝ? እሺ ጆዬ እሰጥሃለሁ። ምን ነበር ያወራኸኝ? ለመሲስ ምን ነበር ያወራሃት ደውለህ ለእህትየው? መኖር ሲያቀታችሁ የትናንትና የአምቡላነት ህይወት የአተላነት ህይወት ያልተቆረጠ ትብታችሁ መኖር እንዳትችሉ ሲያረጋችሁ በጴንጤ ላይ መተዝም ብላችሁ አታሳቡ። መሄድ አንድ ኤርሚያስ አይደለም ሚሊዮን ኤርሚያስ መሄድ ይችላል። መብት ነው። በቃ ህይወትና ሞትን በፊት አስቀምጫለሁ። ህይወትን ምረጥ ብሏል ጌታ። ህይወትን ከመረጥ ክርስቶስን ከመረጥ ህይወትን መርጠሃል። ካልሆነስ ምንም ኤርሚያስ አይደለም ማንም እዚህ ያለን በሙሉ ጥርግ ብለን ብንሄድ ከእግዚአብሔር ቤት የጴንጤነት ሃይማኖቱ በአፍጢሙ የሚደፋ የሚመስላቸው ሰዎች አሉ። ብራዘር ምንም አታጎድልም፣ ምንም አጨምርም። እግዚአብሔር ለእውነት የጠራው ለእውነት ይቆማል። ችግር የለም። እሺ ምንድነው? ሪስትሪክትር ነው። ኦኬ እሺ። ታዲያ እንዴት አይሉ? ኦኬ እንዴት አይሉ? ያ ኦኬ። ስለዚህ ምንድነው ኤርሚያስ ታውቃለህ፣ ለእኔና ለመሲ ምንድነው ብለህ ያወራህን በውስጥ እየተናጠል በቃ እሱ ነው። አየህ፣ የጎንደር ልጆች አብረህ ያደግካቸው እንገላሃለን እዚህ ስትመጣ ብለው ስላሉ አይደለ ፈርተህ ታወራኝ ነበረ። ኤርሚያስ ማይከን ክፈትና አውራኝ። ጫና አሳድረውብህ ነበር አብሮ አደጎችህና ቤተሰቦችህ? አልነገርከኝም ደውለህ? ማይከን ክፈታው ኤርሚ። እኔ ጋር መዋሸት የለም። ለእህትየው ለመሲ ምን ብለህ ነው ያወራሃት ደውለህ? ለእኔስ ምን ብለህ ነው ያወራኸው? እንደውም እኔ ጋር ደውለህ አታ ለመሲ ለእህትየው ደውለህ ነገርካት ሳየው ግን እኔ ደወልክበትና እኔ ጋር ደውለህ አታ እሷ ጋር ብትደውል እህቴ ነች። ሜርሲም ጋር ቢካም ጋር ብትደውል ማለት ነው። ግን እኔ ጋር ስልኩ አለህ ደውለህ አልነገርከኝም ወይ? ቤተሰቦቼ ጫና ጓደኞቼ ጫና እያደረጉብኝ ነው እያስፈራሩኝ ነው አላልክም? ስለዚህ አንተ ጎንደር ከካናዳ ወደ ጎንደር ስትመለስ ትናንት መሸታ ቤት አብራችሁ ከአዝማሪዎች ጋር ማሲንቆ እየገዘገዛችሁ ስትጠጡ የነበሩ አብሮ አደጎችህ ስትመጣ እንገላሃለን ብለው ስላሉ ፈርተህ ነው ከእውነት ያፈገፈከው እንጂ የገባህ ጌታ የሰበክንህ ጌታ ስላልገባህ አይደለም። ማይክን ክፈትና አውራኝ። ከኔ ጋር ያው እያወራሁ ነው። ደውለህ እንደዚህ አላልከኝም ወይ? ያስፈራሩኛል ቤተሰቦቼ ጫና አለብኝ አላልክም? እስከሚጨርስ ነው። ጨርሰው ጨርሻለሁ። ልክ ተታለህ እንደተደረግክ አድርገህ የምታወራው ነገር እስኪ እኔ ፊት አውራ ማለት ነው። አልተቀበልኩም ብለህ አንተ ፊት ብቻ ሳይሆን ከማንም ፊት እኔ መናገር እችላለሁ። ምክንያቱም እውነታ ስላለኝ ማለት ነው። ጫና ስላለብህ ነው የማውቀው የነገርከኝ። ለእኔ ብቻ ሳይሆን ለመሲ ጭምር። ጫና ስላለብኝ አይደለም። ከኤርሚያስ ከመሲ ጋር ያወራነው ነገር ሌላ ነገር ነው ያወራነ። ከአንተ ጋር ያወራነው ነገር ሌላ ነገር ነው። ምክንያቱም የምንነጋገረው ነገር ሌላ ነው። በውስጥ የምታወራው ነገር ጀስት ያለውን ነገሮች እዚህ ጋር ላይቭ ላይ የማይወሩትን ነገሮች የሚባል ነገር የሆነ ላይቭ ላይ ተናገር። ከኔ ጋር ምንም የተደበቀ ሌላ ነገር አላወራም። ጫና አድርገውብኛል ቤተሰቦቼ ነው ያልከው። አብሮ አደጎቼ ሁሉ ጫና አድርገውብኛል።
ይሄን ጫና ማይኖርባል እንጂ ስጠፋ እኮ እና ታዲያ ወንድሞች ቤተሰቡም ስጠፋ ይጨንቃቸዋል እኮ። አሁን አንተ ለምሳሌ ሰዎች ከሲወላሉ ካልክ ስጠፋን ምልዛ ነው የሚያስቡ። ማንኛውም ሰው ወንድምም እህትም ስጠፋ ያስባሉ። ምንድነው ስትጠፋ ማለት? እንደዛ እኮ አይደለም ያወራኸኝ እንዴ? አንተ ለእውነት ኑር ብለህ እውነትን አትናገርም እንዴ? መብትህ እኮ ነው። አንተ ከፈለክ የእውነቴን እኮ እያወራሁ ያለሁት ስጠፋህ፣ አንደኛ ጌታን ኦፊሻሊ ነው የተቀበልከው። ኦፊሻሊ ማለት ነው። እኔ በአንተ አይደለም ጌታን ሰዎችን ማስቀበል የጀመርኩት። 11 ዓመቴ እዚህ ሶሻል ሚዲያ ላይ አገልግያለሁ። ብዙዎች ወደ ጌታ መጥተዋል። እረኛው ጌታ ኢየሱስ ይቁጠር። ልቁጠር ብዬ ካልኩ ግን ዓለም የሚያውቀው ነገር ነው። ስለዚህ አንተ ልክ ግን በኋላ ከእንቅልፍ እንደሚነቃ ሰው ስትነቃ ግን ራስን ጴንጤ ሆነህ እንዳገኘው ነው አድርገህ የቆጠርከው። ንስሐ አስገባኝ ብለህ ስትል እኔ እኮ የኦርቶዶክስ ቤተክርስቲያን እኮ ቄስ አይደለሁም። እኔ ወንጌላዊ ነኝ፣ አገልጋይ ነኝ፣ ወንጌላዊ ነኝ። ንስሐ ግባ ጌታን ተቀበል ብዬ ስል እሺ ብለህ ወደህና ፈቅደህ ነው ጌታን የተቀበልከው ዓለም አደባባይ ላይ። ኦኬ ከዛስ ጌታን መቀበልህን በትክክል እንድታረጋግጥ ማነው ጓደኛዬን ሶሻል ሚዲያ ላይ የማውቀውን አገልጋይ ወንድማችን ወንጌላዊ ተክሉን ካልጋሪ ላይ ስላለ የት ነው ያለው ብዬ ስል ካልጋሪ ነኝ አልከኝ። ኦኬ ስለዚህ ካልጋሪ ላይ የተወደደ ወንድም አለ አገልጋይ ያግኝህና ያስተምርህና ያጥምቅህ አላልኩ? በስልክ አላገናኘኋችሁ? አልነገርኩትም? ለወንጌላዊ ተክሉ አልደወለልህም? ትምህርት አልጀመረልህም? ጀምሮልሃል። ቤተክርስቲያን መሄድ አልጀመርክም? ጀምረሃል። ጌታን ሳትቀበል ታዲያ እንዴት ከወንጌላዊ ተክሉ ጋር አገናኛለሁ? አንተ አራዳ መሆነ ነው። ከየትም ቦታ ነኝ፣ ከአዲስ አበባ ሞጣ፣ ከጎንደር ሞጣ፣ ከትግራይም ከየትኛውም ቦታ ላይ አራዳ መሆነ ነው። ልክ እኛ ምንም ነገር ማናቅ በቃ ዝም ብሎ ጅላጅል ፋራዎችን መስልሃለን። ብራዘር የባላገር ልጅ ነኝ ብዬ ስልህ በቃ ከአንተ ያነሰ ምናምን ነገር እርድና ያለኝ መስሎ ከሆነ በጣም ትታላል። ጌታን ተቀበለ ነው ኦፊሻሊ ጌታን ተቀበለ። አምነህበት ነው የተቀበልከው። አስገድጄ አይደለም። ራስም ተናግረሃል። ዳንዬ ጋር እኔም ጋር መተህ ብዙ ነገር እንደተማርክ ልብህ እንደተነካ አምነህበት ነው። ከዛስ ቸርች ከወንጌላዊ ተክሉ ጋር አገናኝቻለሁ። ደውሎልሃል። ትምህርት ጀምረሃል። ቤተክርስቲያን መሄድ ጀምረህ ነበር። ጌታን ስለተቀበልክ ነው ይሄ ሁሉ ነው። አስተምሮ ሊያጠምቅህ ነበር። ይሄን ሁሉ ነግሬሃለሁ። እናስ የጎንደር ከተማ አብሮ አደጎችህ እና ቤተሰቦችህ ጫና እንዳሳደሩብህ ለእኔ ነግረኛል። እዚህ ጋር ዲና አታረግም። አንተ አሁን በውስጥ ያወራውን እዚህ አይወራም አይባልም። ኖ ይሄ አደባባይ ላይ የምታወራው አንተ ወደ ኋላ የተመለስከው አንደኛ ማስፈራራት ደርሶብህ ነው፣ ወይ ደግሞ ያልተቆረጠ ነገር ስላለህ ቅድም እንዳለ አምባሻውንም እንትኑም ቢራውንም ገዝተህ እየጠጣ ለመደነስ ፈልገህ ነው ማለት ነው። ዩ ካን ጎ ብራዘር፣ ዩ ካን ጎ። መንገዱን ጨርቅ ያድርግልህ። ግን በጴንጤ አታሳብ። ሴቶች ሰባኪ ሆነው ምናምን ነገር ብለህ ካልክ አዎ ሴቶች ሰባኪ ናቸው፣ የትንሣኤው ሰባኪ ናቸው። እኔ በአንተ ቤት ላሳይህ መጽሐፍ ከፍቼ። እናንተ ቤት ሐዋርያ ናቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያ ሆነው የሚሰብኩበት ገድለ ዘርአ ብሩክ ላይ ላሳይህ። ገድለ ዘርአ ብሩክ ላይ ወንጌል ይሰብኩ ያስተምሩ ነበር። እና ልክ ሁለት ሳምንት እኮ ነው ቸርች ሄድከው። 2 ሳምንት ቸርች ሄደህ ጴንጤነትን አንተ አጣርተህ በርብረህ ልክ እንደ እውነት እንደሌለ እና እንደ ድሮም ሳታውቃት ምናምን ነገር የመጣህ ቤተክርስቲያን እንዴ! ኧረ ተረጋጉ በክርስቶስ። እንኳን አንተ 2 ሳምንት ቸርች ሄድከው አይደለ። እኔ በጴንጤው ዓለም ውስጥ 27ኛ ዓመቴን ጨርሼ 28ኛ ዓመት ውስጥ ገብቻለሁ። በአገልግሎት 20 ዓመት ሆኖኛል። በማገልገል ወደ ጌታ መምጣት ወደ 28 ዓመት ተሸጋግራለሁ። በአገልግሎት ግን በወንጌላዊነት መስበክ ከጀመርኩ 20 ዓመት ሆኖኛል። እኔ እንኳን ብራዘር እንደዚህ እንኳን ብዬ ልልበት የምችልበት እንኳን እውቀት የለኝም።
ይሄ የተከበረ ሃይማኖት፣ የተከበሩ ሰዎች፣ ታላላቆች፣ ታናናሾች ያሉበት ነፍሳቸውን እስከ ሞት ድረስ በመስጠት የታመኑ ሰዎች ያሉበት እምነት ነው ጴንጤነት ማለት። ጴንጤነት ማለት ብራዘር ድራፍትና ጠላ ቢራ ሲናፍቀው እየሄደ እየጨለጠ የሚመጣ አይደለም። እነዚህ ያልተቆረጠላቸው ማንነት ያላቸው ሰዎች እነሱን ስናገኝ ገስጸን መክረን በእውነት ጽናና ቁም ነው ብለን የምንለው። ቤቱ የስርዓት ቤት ነው። ህዝቡ የእግዚአብሔር ህዝብ ነው። የማይኖር የደከመው ሰው ካለ ኦኬ ደክሞታል፣ ጸልዩልኝ፣ እንጸልይለታለን። ከዛ ውጭ ግን እዚህም እዛም እያጠቀሰ ግን አይሰራም። እዚህ የለም። አየህ ግብረ ሰዶም ብለው ይላሉ። እዚህ መጡና ግብረ ሰዶም በእኛ ዘንድ ጽዩፍ ነው ብራዘር። ቢራ መጠጣትና መጠጥ መጠጣትን እኮ ጽዩፍ ነው። ጫት መቃመን ጽዩፍ ነው። ልናገር እኔ ወደ ስራ ልሄድ ነው እኮ። ትችላለህ። አይ እኔ ተናገር ብዬ ስላልተናገርክ ነው። ኖ እኔ ልናገር ነበረ። ያው አንተ እስከምጨርስ እየጠበቅኩ ስለነበረ ኦኬ ሰጥቻለሁ። ኦኬ እኔ መናገር የምፈልገው ነገር ምንድነው? አንድ ነገር አለ እኔ ጋር ቀድሜም ተናግሬያለሁ። ሲጀመር ንስሐ መጀመሪያ ጌታን ተቀበል፣ ይሄን ጌታ ተወዷለህ ወይ ስትለኝ አዎ ብያለሁ። ሪከርዱ ካለ ሪከርዱን ማሰማትም ይቻላል። ማንኛውም ሰው ገብቶ ማየት ይችላል። ከዛ ውጭ ግን እኔ ንስሐ ግባ ስትለኝ ኦኬ እኔ ንስሐ ነው። ንስሐ ማለት በቃ አንድ ሰው የሆነ ንስሐ ለመቀበል ነው ያሰብኩት፣ እንደዛ ነው። ከዛ በኋላም ደግሞ ትምህርቱን መማሩም ስለምፈልገው እኔ ትምህርቱን ለመማር ተክሉን አገናኝተኛል። የስ ይጃለው ቸርች አይቻለሁ፣ እንዴት እንደነበረ ምናምን ነገር ተቀበል አይቼዋለሁ ሁሉ ነገር። ስለዚህ ሙሉ በሙሉ አንተ ልክ ነህ ብዬ ተናግሬያለሁ። ባለፈውም ስናወራ አይቻለሁ ሳይሆን ትምህርቱ እኔ ቆይ ልንገርህ፣ ኦርቶዶክስኝ ከተማርኩት ይልቅ እኮ ማለት ነው ወይም በህይወቴ ውስጥ ኦርቶዶክስኝ ስለ በቤተክርስቲያን ኦርቶዶክስ ሆንኩኝ እንጂ የኔ ጅልነት ወይ ደግሞ የኔ አለመማር የኔ ቤተክርስቲያን አለመሄድ ነው እንጂ ካንተ የተማርኩት ትምህርት እኮ ሊመናገረው ነገር እኮ ነው። ብዙ ነገር ተምሬያለሁ ከኤርሚያስ እኮ እያልኩ ነው የማወራ በየትኛውም ቦታ ላይ ማለት ነው። ስለተማርኩኝ እኮ ነው አውቄያለሁ። ብዙ ነው ከተክሉ ይልቅ አንተ የተማርኩት ይበልጣል ለእኔ ማለት ነው። ተክሉ ካስተማረኝ የበለጠ አንተ ያስተማርከኝ ብዙ ነው ብዬ እኮ ብዙ ቀን ነው የምናገር። ለምን እውነት ስለሆነ ማለት ነው። ከዛ በዘለለ ግን አንተ ልክ ነህ እኔ ቄስ አይደለሁም ስትለኝ አዎ ልክ ነህ እኔ የሄድኩበት ቦታ ስህተት ነው ማለት ነው። ማለት እኔ የዛን ሰዓት ንስሐ መግባት ካለብኝ ያስተማርከኝን ተምሬ ያወቅኩትን ያክል ካወቅኩ በኋላ እኔ ኦርቶዶክስ ከሆንኩኝ ኦርቶዶክስ ቦታ ሄጄ ቄሱ ጋር ነው እንጂ ንስሐ መግባት የነበረብኝ አንተ ጋር መምጣት አልነበረብኝም። እሱ ልክ ነህ። ገብቶሃል? በዚህ ከሆነ እኮ ስህተተኛ አይደለሁም እኮ አላልኩም። ይኸው ሰናይ እኮ አለ ሰው አያጠፋም ወይ? እኔ አጥፍቼ ሊሆን ይችላልኝ። አዎ አጥፍቻለሁ። ግን እኔ ኦርቶዶክስ ነኝ ካልኩኝ ኦርቶዶክስ ነኝ። ክጄ ከዚህኛው ወጥቼ ክጄ ከዛኛው ይጄ ሚካድ ምንም ነገር ምናምን ነገር የለውም። ጴንጤ ራሱን የቻለ የራሱን ሃይማኖት አቋቁሞ በራሱ እየኖረ ነው። የራሱ የሆነ መንገድ አለው። ኦርቶዶክስ ደግሞ በእኔ ልክ ናት። ለምን አሁን ደግሞ ያልገባኝን ጥያቄዎች ጠይቄ ደግሞ አንተ ካስተማርከኝ ጋራ ሌላው ደግሞ ያስተማረኝ በኦርቶዶክስ መምህር የሆነ መምህር ሲያስተምረኝ ደግሞ የገባኝን ነገር ተቀበልኩ። ለምሳሌ አንተ ስለ ዶግማ አሁን እኔ ካስተማርኩ ኤርሚ እኔ ካስተማርኩ የተለየ ማለት እኔ ያስተማርኩ ስህተት ሆኖ የኦርቶዶክስ መምህር መጥቶ አንተን አስተምሮህ ሰብኮህ አይደለም ወደ ኦርቶዶክስነት የተመለስከው። አንተ ወደ ኦርቶዶክስ መጠጡን ፈልጌ ነው ታዲያ ልበልልህ ነው የምትለኝ? መጠጥ ፈልጌ ነው ጴንጤ አይጠጣም እያልከኝ ነው? ምንድነው ነው? ለምን ለኔ በውስጥ ያወራኸኝ ለምን እዚህ አደባባይ ላይ ትክዳለህ? አውራው ችግር የለብኝም። እኔ ምንም ነገር እኮ የለም። ከቤተሰቦቼ ጋር ከጓደኞቼ ጫና ደርሶብኛል አላልከኝ? አዎ ስጠፋባችሁ በቃ ስላስፈራሩ ነው ኤርሚ፣ ያስፈራሩ ስለጠፋው ነው ስለጠፋው ምንም ስለጠፋ አይደለም። አድምጣኝ፣ ስላስፈራሩ ነው። ቢያስፈራሩኝም እኮ ይኸውልህ ምንም ሊያደርጉኝ ጎንደር ስትመጣ ይሄንን እምነት ካልታውቅ እኔም ላውራ ፍቀድልኝ እንጂ ጎንደር ስትመጣ ማንጅራትን ብለን ነው የምንልህ ብለው ስላሉ ነው። ስላሉኝ ይሆናል ማለት እኮ አይደለም። ስላሉኝ ይሆናል ማለት ሳይሆን ነው አውርተኛል፣ እኔ አውርተኛል። ስለዚህ አሁን ጴንጤውን መክሰስ ተው ኤርሚ። ኦኬ መብትህ ነው። ጴንጤ እየከሰስኩ አይደለም ኤርሚ፣ ጴንጤ እየከሰስኩ ሳይሆን ክርክር አናድርገው። በስነ ስርዓት እየተነጋገርን ስለማከብር ከማከብሩ ሰው ጋር እያወራሁ ስለሆነ ነው እኔ በትህትና እያወራሁ ያለሁት። ገብቷል? ስለዚህ እኔ ጎንደር ላይ አትመጣም ስላሉኝ ምናምን ነገር አይደለም። ግን ምንድነው ስለጠፋውባቸው አብረውኝ ስላደጉ ሁሉም ስለሚያቀኝ ስጠፋባቸው ይጨንቃቸዋል፣ ይናደዳሉ። ብዙ ነገር ሚዲያ ላይ ያገኙሃል ነበር እንዴ? አልነገርከኝም? ሚዲያ ላይ መጥፋት ማለት እኮ ሃይማኖትን ስትቀይር እኮ ወደ ሌላ ሃይማኖት ስትሄድ ከኦርቶዶክስ ስትወጣ ወንድማቸው ነህ። ደግሞ ሲጀመር ጴንጤ በመሆኔም ራሱ አንድ ሰው ተቃውሞኝ አይደለም። አትሳደብ ነው የነሱ ጥያቄ፣ አትሳደብ። መጥፋትህን አስረዱ። እሺ ታዲያ ኤርሚዬ የጠፋው በዚህ ነው ብለው እኔ ባስተማርኩ አሁን አንተ ብዙ ነገር አስተምራኛል አልከኝ። ኦኬ እኔ ባስተማርኩ መሰረት አንተ ጠፍተሃል እኮ ኤርሚ ብለው ሲሉ መጥፋትህን በእውቀት ደረጃ ነው የነገሩህ ወይስ
አንተስ አለመጥፋትህን በእውቀት ደረጃ ነግረሃቸዋል? ምን አለ መሰለህ አሁን እነሱ ጋር ትልቁ ችግር የተፈጠረው ምንድን ነው? እኔ በጌታ ነኝ ብዬ ማስተማር ወይም ደግሞ መናገር ስጀምር እየተሳደብክ ነው እና ስድቡን አቁም፣ የፈለከውን ሃይማኖት ግን መከተል ትችላለህ በሚል ደረጃ መጥቶ ተናግሯል። ገብቶሃል? የዛን ሰዓት እኔም ስሳደብ ስለነበረ ሪከርድም ስለያዙ ማለት ነው። ኦኬ፣ እንደዛ ሪከርድ አለ። እንደዛ ብለው ሲሉ እነሱ ግን አንተ ቤት ውስጥ አስገብተህ ግን ጴንጤነት እያሉ ግን ልጋጋቸውን ሲጠርጉ ነበር አይደል? ሲሳደቡ ነበረ። እኔም ለማስቆም ያለው ብዙ እሱን አልዋሽም። ኦኬ እኛ እነሱ ስለተሳደቡ ችግር የለውም። እኛ ግን ተሳድበን ከሆነ ይቅርታ እንጠይቃለን ማለት ነው። የሚያስጠይቅ ነገር አይደለም። ሲቀጥል ደግሞ እኔ እየተናገርኩ ያለሁበት ነገር አሁንም ቢሆን ምናልባት ቤኪ ቅድም ሲያስተምር ሰማሁትኝና ምናልባት እስኪ እኔ አሁን እንደ በቅን ሀሳብ ነው የነገርኩትኝ። እኔ ለክርክር ወይም ደግሞ የሆነ እውቀት ኑሮኝ ከሱ የተሻልኩ ሰው ሁኜ አይደለም። ምናልባት አሁን ኦርቶዶክስ እያለ ስለ ኦርቶዶክስ ብዙ ነገሮችን ሲናገር ሰማሁትኝ ረጅም ሰዓትና ምን አለ? አሁን ለምሳሌ እዚህ ጋር ርዕሱ የተጻፈው ትንሣኤ ማን ነው? ስለ ገድልም ሆነ ስለተለያዩ ነገሮች ሲናገር ነው። መጀመሪያ ግን ስለ ኦርቶዶክስ ከመናገር በፊት ከእናንተ ቤት ያሉት ነገሮች እኮ በጣም ብዙ ነገሮች አሉ እኮ። ማንኛውም ሰው እንኳን አምኖ እንኳን ለመምጣት ማይችልበት መንገድ እኮ አለ። ለምሳሌ ብዬ ቅድም እንደተናገርኩትኝ የአንደኛ ጢሞቴዎስን ነገርኩት ለሱ ማለት ነው። ከ9 እስከ 15 ያለውን ነግሬው በዛ መሰረት መጽሐፍ ቅዱስን ሸራችሁትኝ ሴት ልጅ እንዳትሰለጥን እያለ ሰልጥና እያስተማረች ነው። እሱ አንደኛ ነገር ከመጽሐፍ ቅዱስ ጋር ይጋጫል ብዬ ነገርኩት። ከዛ ውጭ ደግሞ ያሉት ነገሮች ደግሞ ብዙ ስርዓቶች አሉ። አሁን የትኛው ጴንጤ ነው ትክክል ብሎ ለመናገርም ራሱ የሚከብድበት ደረጃ ላይ ነው። ነቢያቶች በዙበት ሰዓት ላይ ሴቶች እንዳያስተምሩ ነው አይደል ብለህ ያልከው? ቢያስተምሩ ነውር ነው አይደል? ኖር ነው ሳይሆን እኮ ታገለግላለች እኮ። ማገልገልና መሰልጠን እንደይልኝ ኤርሜስ። ምንድነው መሰልጠን ማለት? መሰልጠን ማለት ለምሳሌ አንድ ፓስተር ሴት ተብላ አለ አይደለ ከወንዶችም በቤተክርስቲያኑ የበላይ ሆና ስታገለግል ሴት ፓስተር ስትሆን ምንድነው የምታደርገው? እንዴት ነው ምን ታደርጋለች ማለት? ታስተምራለች። ታስተምራለች። ኦኬ፣ ስለዚህ ትምህርት ነው ማለት ነው። መሰልጠን ብሎ የሚለውን ሴቶች ፓስተር ሲሆኑ ይደባደባሉ እንዴ? ወንዶቹን አይደለም። መሰልጠን ሲባል መሰልጠን ብሎ የሚለው ቃል ቅዱስ ጳውሎስ እዛ ጋር ነው እንደተጠቀመው። እንድትሰለጥን አልፈቅድም ካለ በቃ አይፈቅድም። ምንድን ነው መሰልጠን ብሎ የሚለው ቃል? የበላይ መሆን ነው። የበላይ መሆን አይደል? በምንድን ነው የበላይነቷ? በቤተ ክርስቲያን እኮ ምን በማድረግ የበላይ እንድትሆን ነው አልፈቅድም ብሎ ያለው? እንዴ ኤርሚያስ እንዴት ነው አሁን የቤት ራስ አንተ ከቤት አንተ አይደል? አንተ በላይ ማን ነው የሚሆነው? እየጠየቅኩ ነው እና የበላይ አልኩኝ እኮ ነው። የበላይ ማለት የቤተ ክርስቲያኗ የበላይ የጠቀስከውን ጥቅስ ልታወራበት ምንም አይነት የእውቀቱም የሞራሉም ደረጃ የለህም። ለምን? እንዴት የለኝም? እያወራሁ አይደለ? አታውቀውም። ይኸውልህ ብራዘር አታውቀውም ክፍሉ ማለት ነው። አይ በትምህርት ደረጃ ከሆነ መሰልጠን ብሎ የሚለው በትምህርት ደረጃ ከሆነ ግን ትምህርት ማስተማር ማለት ለሴቶች አልተፈቀደላቸውም ብለህ ካልክ ኦኬ፣ አንተ አሁን እዚህ ጴንጤዎቹ ጋር እኛ ጋር ሴቶች የሚያስተምሩ የሚሰብኩ ስላሉ እነሱ መስበክ የለባቸውም እነሱ ማስተማር የለባቸውም ብለህ የምትል ከሆነ መሰልጠን ብሎ የሚለውን ቃል ካልፈታው እንደዛ ብለህ የምትል ከሆነ ከራስ ቤተክርስቲያን ጀምር። የሴት ሐዋርያ ነው ከኔ ሳይሆን መጽሐፍ ቅዱስ። እኔማ ኦርቶዶክስ ቤተክርስቲያን ቆይ በመጽሐፍ ቅዱስ እናወራ። ኤርሚያስ እኮ የሴት ሐዋርያ አለ የለም ነው እኮ እያልኩ እየጠየኩ ያለሁት። ሴት ያገለገሉ ሐዋርያቶች ሊኖሩ ይችላሉ። በማገልገል ደረጃ ነው ያልተቀበሉ። በመሰልጠን ነው ያወራው። አታውቀውም። ሚስት ቢኖርህ ኖሮ ስርዓት ታስይዘህ ነበር ቤት ውስጥ ማለት ነው። አየህ መሰልጠን ብሎ የሚለው ነገር ምን ማለት እንደሆነ አንደኛ በጉባኤ መካከል ቅዱስ ጳውሎስ ያን የተናገረበት ምን ማለት እንደሆነ ቃሉና ለቃሉ ተደራሲያን ምን ብሎ እንደጻፈ አታውቀውም። ለምን ደግሞ አታውቀው? ስላላነበብክ ነው፣ ወይ ደግሞ ያን ክፍል በእውነተኛ በቅዱሳት መጽሐፍ ትርጓሜ ስላልተተረጎመልህ ነው። መሰልጠን ብሎ የሚለውን ቃል ዝም ብለህ ደጋገምከው እንጂ ምን ማለት እንደሆነ ግን አልተረጎምከውም ማለት ነው። ኦኬ፣ ሚስት ቢኖር ብያልኩ ያው ሚስት አለኝ። ኦኬ፣ ሚስቴ እኔን ታዘኛለች አታዘኝም? ታዘኛለች። ሚስቴ የምታዘኝን አደርጋለሁ አላደርግም? አደርጋለሁ።
እኔስ ሚስቴን አዛታለሁ አላዛትም? አዛታለሁ። የምላትን ታደርጋለች አታደርግም? ታደርጋለች። በመጽሐፍ ቅዱስ አስተምሮት መሰረት ወንድ የሴት ራስ ነው ብሎ የሚለውን የእግዚአብሔርን ቃል የጣሰ አይደለም። በእኛ ቤት ውስጥ ይሄን ማማ እኔን ስታዘኝ አድርጋለሁ። ለምሳሌ ጠዋት እሷ ከደከማት ወይ ደግሞ የምትሄድበት ፕሮግራም ካለ ኤርሚን ልጆቹን ዛሬ ትምህርት ቤት አንተ አድርስ ትለኛለች። ኖ ወንድ የቤት ራስ ነውና አንቺ እኔን ወደ ላይ ሽቀብ ልታጅኝ ልትሰለጥኝብኝ አይገባም። ራስሽ አድርሺ አልላትም። ምክንያቱም ልጆቼ የኔም ናቸውና እንዴት አንቺ ታጅኛለሽ አይባልም። ያ ወንድ የሴት ራስ ነው፣ ክርስቶስ የቤተክርስቲያን ራስ ነው ብሎ የሚለውን ነገር አታውቀውም። ለምን? ስላልተማርከው ማለት ነው። ስለዚህ አሁን አንተ ሴቶች ኤርሚ አልተማርከውም ሳይሆን መልሱ እኮ መሆን ያለበት እኮ እያስተማርከኝ ከሆነ ስልጠና መሰልጠንን እንማርበት። አንተ እሱ አይደለም ያንተ እሱ ሳይሆን ያንተ ለኔና ለመሲ ያወራኸውን ታውቃለህ። ለአንተና ለመሲ ያወራሁትን እኮ ነገርኩ እኮ። ይሄው እዚህ ጋር 407 ሰው አለ፣ መናገር ትችላለህ። ያን ያክል የሆነ በጣም ፕራይቬት የሆነ ነገር እኮ አይደለም የተናገርኩት ነገር። ምንም ነገር ቢሆንም እዚህ ጋር መናገር ትችላለህ። የሆነ ቤኪም አሉ መሲን ማስገባት ሸር አድርገህና ያልኩት ነገር ካለ ለኔ ነገር ካለ ጊዜ አትጅበት። በቃ እንደዛ አይነት እኔ አርቲ ቡርቲ ወሬ አላወራም። እና እንደዛ ካልሆነ ዳረየ ባስተምሮ ደረጃ እኮ የጠየቁትን አብሮ አደጎችና ወንድም ሁሉ ጭምር ገስት ላይ ልካቸው ጠርታቸው ጴንጤ እያሉ ልጋጋቸውን ሲጠርጉ ነበር፣ ሲሳደቡ ማለት ነው። ኦኬ ከዛስ አንተን ራሱ ማስፈራራት አድርሰውብኛል ብለኛል። ቤተሰቦች ጫና አድርገውባል። አብሮ አደጎች ሁሉ ማስፈራራት እሺ ና ግሎሪ ማስፈራራት አድርሰውብኛል ብላል። ግሎሪ አለ ኦኬ ወንድምነት ማስፈራራት አድርሰውብኛል ብላል። ምንድነው ያው ካናዳ ዘላለም አትኖርም፣ ስትመጣ ጎንደር በጓንዴ እንደፋለን ብለው ስላሉ ፈርታ ነው። አጭርና ግልጽ ይሄ ነው። ኤርሚን አስፈራርተውት ነው። ስትመጣ ጎንደር እንገላለን ብለው ስላሉት ነው። አብሮ አደጎቹና ጓደኞቹ ወንድሙ ሁሉ ጭምር ስለዛቱበት ነው እንጂ ሴቶች ስለሰበኩ እሱ ችግር የለም ጨርሰው ነበር። ኖ ችግር የለም አይደለም። ይሄን ያወራን ብራዘር ኖ ኤርሚ የጠየቁት ጥያቄ አንተም ብቻ አይደለም ማንኛውም የቤተክርስቲያን አገልጋይ መልሶ ማይችል መልስም የላችሁም። እኛ እንረዳለን። ስለዚህ በየቤቱ እየገባህ በየቤቱ እየክ እንደዚህ ብለህ አንተን ያስገባኝ ኤርሚ አንተን ያስገባኝ እኔ ያስገባኝ። ሲቀጥል ደግሞ ለዚህ መልስ የላችሁም ያወራ ነበር። ለዛ ነው ኖ ለዚህኛው መልስ የላችሁም። በቃ የአንደኛ ጢሞቴዎስ ያለው መልስ የለም። በቃ ይሄንን ነገር የሚቀበል አታችሁራል ብራዘር ባይወርድ ጥሩ ነበረ። እችን አይቶ ቢወርድ ጥሩ ነበረ። ችግር የለውም። አከብ ከፈትለት እዚሁ ይሰማ ቴሌኮም በቃ። ስለዚህ ጢሞቴዎስን እየጠቀሱ በሱ ቃል ለመውጣት እንደተሞከረ ማስመሰል የተጀመረው የተመጣበትንም አጀንዳ እናውቀዋለን። አንደኛ ይኸው፣ ሁለተኛ ቃል በቃል የተናገረው ቪዲዮም አለ። አይ ቲንክ እኔ ጋር የት እንዳለ እንጃ። ቃል በቃል የተናገረው ጴንጤ ጋር መጠጥ አይፈቀድም፣ ስለዚህ እኔ ደግሞ መጠጥ የማይፈቀድበት ቤት መቆየት አልፈልግም ብሎ ቃል በቃል ላይቭ ላይ ነው የተናገረው ማለት ነው። ስለዚህ የመጣበት ህይወት ናፍቆት የተመለሰ ሰው አንደኛ ጢሞቴዎስ ሁለተኛ ጢሞቴዎስ እያለ ምክንያት መደርደር ምንም አያስፈልግም። ከዚህ በፊትም ብዙ ጊዜ ብያለሁ። መሄድ የምትፈልጉ ሰዎች ደርድሩ፣ በቃ እንትና እያላችሁ ጣት አትቀስሩ። ሂዱ። አልሰማም እሰማለሁ።
ኦኬ። ስለዚህ ለመሄድ ምክንያት አትደርድሩ። እውነት ነው። ጴንጤ ቤት ስትገቡ ልክ የወታደር አይነት ህይወት ነው የምትኖሩት። ምቾት የለም። ይሄ ለስጋ የሚመቻችሁ ነገር እመኑኝ የለም። ይሄ እዚህም ዘልዬ እዛም ዘልዬ ከዚችም እንትን ብዬ ከዛችም እንትን ብዬ የሚባል ነገር የለም፣ አታገኙትም። ስለዚህ ለስጋችሁ ምቾት አልሰጥ ሲላችሁ እንትን አንዴ ብሎ አንደኛ ጢሞቴዎስ ላይ እንዲህ ተጽፎ እያላችሁ ምክንያት አትደርድሩ። አንዳንድ ሰዎች ሲሉ እንደሰማ ነው ገላትያ ላይ የተጻፈው ቃል እንትን ሲል አይቼ ኧረ ተው። ምን ነው እሱ መጽሐፍ ቅዱስ እናንተ አትጠቀሙትም እንዴ? እሱ ታክስ እኮ እናንተም ጋር አለ። ስለዚህ የማይሆን ምክንያት ደርድራችሁ የሆነ ሰው ላይ ጣት ለመቀሰር አትሯሯጡ። አይዟችሁ። ባይሆን ያንን ሐሳባችሁን ይዛችሁና ልክ ነው ወይ ብላችሁ ጠይቁ። ይሄ ነውና ከዚህ ባለፈ ደግሞ በጣም ሌላ እንትን አለ። አንድ ቪዲዮ ደግሞ ይዩት። ይሄን በቃ ችግር የለም ወንድምና ቴሌኮም አዎ፣ ያው ሴቱም መጠጡም እንደፈለገ በገፍ። ይሄ ብቻ አይደለም፣ ኢቭን በመንዙማ ይሰራዋል። አዎ አንድ ቀንም አይቻለሁ እንደዛ በመንዙማ ይሰራዋል። ስለዚህ ማለት አይሄድም፣ ህይወቱ ስለሚከብድ ነው። እዚህ የዚህን ቤት ህይወት ሽሽት ነው እንጂ ክብደት ስላለው ሽሽት ነው እንጂ እመኑኝ መጽሐፍ ቅዱሱ ተጋጭቶበት አይደለም ይሄ ሰው ይሄደው እመለሳለሁ የሚለው ያም ጉዳይ አይደለም። የናፈቀው ህይወት አለ። አየህ አይችልም፣ ለስጋ ያደረሰው አይችልም። እና ይሄ ነው እውነቱ ለማለት ያህል ነው። ተባረኩ። ቴንክ ዩ። እንግዲህ ብዙ ምክንያቶች ላይ ደረደረው እዚህ ላይ እናብቃ። ግን በየትኛውም ጊዜ ላይ እየሄደ በእንዲህና በእንዲህ የፕሮቴስታንት ሃይማኖት እያሉ ምንድነው መጽሐፍ ሲናገር መለየት የሚወድ ምኞቱን ይከተላል ካለ በኋላ መጽሐፍ ምሳሌ ላይ መልካሙንም ጥበብ ይቃወማል ይላል። ብራዘር መለየት ከፈለክ ዩካን ጎ። ያልተቆረጠልህ የአተላና የአምቡላ ሱስ ገና ሳይቆረጥልህ ጌታ ኢየሱስ ክርስቶስን እንዲነቅልልህ ከመጸለይና ከእግዚአብሔርን ቃል ከማንበብ አልፈ ፕሮቴስታንትነት ብሎ ይከብድ። አሁን እንደ ኦርቶዶክሳውያን እንደው በጌታ በኢየሱስ ክርስቶስ መለምናችሁ በየትኛው ህይወታችሁን አሁን ፕሮቴስታንትን የምትከሱት? በየትኛው ህይወታችሁ አንድ ኦርቶዶክሳዊ ጴንጤነትን በህይወት ሊከስ የሚችልበት ጎን ለጎን እኮ ብትቆሙ በየትኛው ህይወታችሁ የተግማማ የህይወት ስርዓት በኃጢአት ውስጥ እየዳከርክ እየኖርክ መተው ደግሞ አለማፈራቸው ማለት ነው። በዚህን ቀን ምሽት ሂድ ሆቴል እስኪ ጠይቁ። አዲስ አበባ ያላችሁ ሆቴል መኝታ አለው ብለህ ጠይቅ። ቢዚ ነው የለም። ማን ነው ሆቴሉን የያዘው ቢዚ ያደረገው? ጴንጤው ወይስ ኦርቶዶክሳዊ ወይስ ሙስሊሙ? ሙስሊሙ አይደለም፣ ጴንጤው አይደለም። ማን ነው በዚህን ምሽት ቅዳሜ ስዑር ለትንሳኤ ያሆነ አዳር ማን በዚህን ምሽት ቤርጎ ሂዱና ጠይቁ። ወንድሞች እና አዲስ አበባ ዞር ዞር ብላችሁ ጠይቁ። ጾሙ ሲገባና ጾሙ ሲወጣ ለመግቢያና ለመፍቻ እየተባለ ማለት ነው።
በዝሙት ይቀበሉታል፣ በዝሙት ይፈቱታል። ሂዱና እዚህ መሳቁን ትታችሁ ሆቴል የምታውቁ ደወል አድርጉ። እኔ ጌታ ምስክሬ ነው እኮ ቢሆን ደወል አድርጉ። እኔ ለአንድ ቀን አዳር ለዛሬ አዳር ፈልጌ ነው ሆቴል አለ ወይ ብለህ በለው። የሆቴሉን ባለቤት የለም ተይዟል ይላል። እስከ ሰኞ አይደለም እስከ ዳግማ ተንሳኤ ድረስ ኦክፓድ ነው፣ አታገኝም። ትፈርጣታለህ እንጂ አታገኝም ሆቴል። ለምን? የአርብ ቀኑ ሰጋጅ ዛሬ ደግሞ አልጋ ላይ እንከባልልሃል ማለት ነው። የዓመቱን ትናንትና ሲሰግድ አጣት ተናዟል። ለሚቀጥለው ዓመት የሚናዘዘውን ከዛሬ ጀምሮታል ማለት ነው። በየትኛው የህይወት ንጽህና ጴንጤን ብለህ ልትሳደብ ትችላለህ? ወተትና አይብ ቅቤ አታስነኩ ብላችሁ እኮ ህይወት በምን እንዳለ ታው የነበርንበት ነው። ጌታ ኢየሱስ ከዛ አራንቋ ውስጥ አውጥቶ ነው። ጌታ ኢየሱስ እንዲያወጣችሁ እንጸልያለን። ከዛ ውጭ ግን ጴንጤን ለመክሰስና ለመስደብ ምንም የሞራልም የህይወትም ደረጃ ላይ አይደላችሁም ለማለት ነው። አታሳቡ። መጠጥ አልተቆረጠልህም፣ በቃ ሄደሃል። ይሄ ማለት ጴንጤ ችግር የለበትም እያልኩ አይደለም። በቃ መጠጡ አልተቆረጠልህም፣ ሄደሃል። ካናዳ ደግሞ የተመቸ ሀገር ነው ብራዘርዬ። እንደ ኢትዮጵያ ዳሸን ቢራ ውድ አይደለም። ገብተህ ሄኒከን የሚሆን ሌላ ቢራ የተባለውን ሄኒከን ያው በዚህ በምንድነው ይሄ ዓለም አቀፍ የእግር ኳስ ምንድነው ይባላል? የዓለም እግር ኳስ ጨዋታ ምንድነው ይባላል? የዓመታዊ በ4 ዓመት አንዴ ይመጣው ምንድነው ይባላል? ቤክ የዓለም ዋንጫ ላይ በጣም ቴንክ ዩ ግሎሪያ ጆዬ። የዓለም ዋንጫ ላይ ቁጥር 1 ስፖንሰር አይደል ሄኒከን ቢራ የሚባለው? በጣም ያስተዋውቃል። እና በሱ ነው በጣም ብዙ ተቀና አለልህ። በጠርሙስ አለ፣ በቆርቆሮ አለ፣ በጆግ አለ፣ በጀሪካ አለ፣ ይሸጡላል። እና ካናዳ ገፍ ነው፣ እንደ ስንዴው ነው። እና ሲያየው እንዴት ይሄ ነገር እንዴት ነው ነገሩ ነው። ደግሞ ካልጋሪ ነው ያለው፣ በረዶ አለ፣ ቮድካ፣ የራሽያ ቮድካ፣ አረቄ ምን በደብረ ብርሃንና በቢቻና አረቄ የለመደ ሰው እዚህ ሲመጣ ይሄ እንደርጎ የሆነ ነው። እና ሲያየው እንዴት ነው በረዶ ነው አገሩ። ስለዚህ ህይወት ለጌታ ለኃጢአት ሞቶ ለጽድቅ ያው ሆኖ መኖር እግዚአብሔር ብቻ ሲያስችል ነው። እና አታሳብ ነው ብለን ያለ። ሁለተኛ በጴንጤ አታሳቡ። ድካም የለም እኛ ጋር እያናደለም፣ ግን በጴንጤ አታሳብ። ጌታ ኢየሱስ ምስክር፣ እኔ ላሳብ ብዬ ብል ወደ ጌታ በመጣሁበት በዚህ 28 ዓመት ውስጥ ስንቱን አይቼ ወደኋላ በተመለስኩ ነበር። ምክንያቱም በጣም ብዙ በደከመ ህይወት ስርዓት የሚመላለሱ አሉ፣ ተመክረው ያልሰሙ። ግን እነሱን አይቼ አይደለም የመጣሁት። አየህ፣ እኔ ያየሁት ንጉሱን ነው፣ የእግዚአብሔር ልጅ ነው። ነገ ቤካን ባይ ቤካ ጋር ካለ ህይወት የተነሳ ልሰናከል እችላለሁ። ወንድምነትም ቤካ እኔም ቢያይ ሊያሰናክለው የሚችል ነገር አለ። እኔን አይቶ ከሆነ የመጣው ይሰናከላል፣ ይቆማል ማለት ነው። ግን አየህ፣ እኔ ቤካ እኔን አይቶ አይደለም፣ ቤካም እኔም ጌታን አይተን ነው መጣ ነው። በቃ የሃይማኖታችን ጀማሪና ፈጻሚ የእግዚአብሔር ልጅ ኢየሱስ ክርስቶስን ተመልክተን ነው ብሎ የሚለው እንጂ አጠገብ ያለውን ሰው ካየሁት የደከመበት የዛለበት የተሳሳተበት በጣም ብዙ ነገር አለ። እንደዛ አይነቱን ወንድም ስናገኘው እንገስጸውና አግኝተን መክረውና ጸልየንለት እግዚአብሔር እንደገና እንዲያነሳው እንዲያበረታው እናግዘዋለን፣ በጸሎት እንገስጸዋለን። ለጌታ ቀን ለመምጣት ቅኖችና ያለ ነውር ሆነን መገለጡ እንድንጠባበቅ ነው። ከዚህ ውስጥ ውጣ፣ ይሄኛ ካልቸር አይደለም፣ ይሄ እግዚአብሔር ሕዝብ ባህል አይደለም ይላል በመጽሐፈ አስቴር መጽሐፍ ላይ ምዕራፍ 3 ሃማ የተባለው መርዶክዮስን በከሰሰበት ክስ ውስጥ የአይሁድን ሕዝብ በሙሉ ሲከስ ምን ብሎ አለ?
አንድ ህዝብ በሀገርህና በህዝብ መካከል ተበትኖ በመንግስት መካከል ተበትኗል አለው። ሐማ የሚባለው ሰው ስለ አይሁዳውያን የሚከሰው እና አንድ ህዝብ አለ አለው። አንተ በምትገዛው በ127 አገሮች ውስጥ የተበተነ ህዝብ በህዝብና በምትገዛው አገር ግዛት ውስጥ የሚኖር አንድ ህዝብ አለ አለ። ያ ህዝብ አይሁዳዊ ነው። ይህ ህዝብ አለ የንጉሱን ህግና ባህል አይጠብቅም፣ የራሱ ባህል አለው አለ እና ንጉሱ ይተዋቸው ዘንድ አይገባም አለ። ደስ አይልም? አየው፣ አይሁድ በተበተነበት አገር ላይ እንኳን ሆኖ የራሱ ካልቸር አለው። በሃይማኖት በደብተን የራሱ ካልቸር አለው እና የንጉሱን ህግ አይጠብቁም እና ንጉሱ ሊተዋቸው አይገባም በእንዲህ አይነት ብለዋል ይላል። አየህ፣ ጴንጤ የራሱ ካልቸር አለው። በቃ እዚህ ቤት መጣ ሾሌ ያነጨጣላ እያልክ የጥላሁን ገሰሰን ዘፈን እየዘፈንክ እኛ እያጨበጨብንልህ አትቀጥልም። የለም እንዲህ የሚባል ነገር የለም። ሆሊነስ ቱ ዘ ሎርድ ማለት ቅድስና ለእግዚአብሔር ነው። ቅድስና ማለት ምን ማለት ነው? ለጌታ ተለይቶ መኖር ማለት ነው። ያልተቆረጠ ትብት ካለ በደንብ አድርገን በጥስልሃለን በእግዚአብሔር ቃል። ምንም አታመቻምች ማለት እንትና አጠጡ እኮ ብሏልና ጌታ እንትና አትበሉና ብሏል። ብራዘር ያልጨረስከው ነገር ካለ ሄደህ ጠጣ። እዚህ እኛ ቤትም ያላችሁ አሁንም እዚህ በጌታ ነን ብላችሁ ምትሉ ሰዎች ካላችሁ ሄደህ በደሌ ቢራ ያላበው ጊዮርጊስ እያልክ ሄደህ እዛው አብረህ አንተም ሊያለብህ ትችላለህ። እዚህ ቤት ግን አምጥተህ ጠጥተህ መተህ መጠጣትን ልታጸድቅልን አትችልም። በጥቅስ ደጋግፈህ ልታቆመው አትችልም። እንሞግታለን፣ እንከራከራለን። ኃጢአትን ለማስገባት ምን ዘፈን እኮ ማለት ምን ችግር አለው ብለህ አትችልም። አንሰማም። ጆሮአችንን ተበስተናል ለኢየሱስ ክርስቶስ። በቃ ሌላ ነገር አምጥተህ እኛ ላይ አትሰፋብንም። አሳ በለው የሚል ከሆነ እዛው ሄደ ማሲንቆን ይዘህ በለው እዛው ተባባሉ ማለት ነው። እዚህ ግን አሳ በለው ክብር ለጌታ የሚል ነገር የለም። ቴንክ ዩ። ክርስትና ጀግኖች የሚከተሉበት መንገድ ነው ብራዘር። ዝም ብሎ ማንም ፋሽፋሻ ዝም ብሎ ተነስቶ የሚሄድበት የለም እና እዚህ መታ አንተ አሳ በለው አሳ በለው አንልም። እዛ ሄደ የምትባባልበት ትላለህ። እዚህ ቤት ግን ብራዘር ቤቱ የእውነት አምድና የሕያው እግዚአብሔር ቤተክርስቲያን ነው እኮ ይላል ቅዱስ ጳውሎስ። እና በእግዚአብሔር መኖሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ አለ። እኛ ተከሽኖ ተጽፎልናል። በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናቸው ያለ ቅዱስ ጳውሎስ። ጌታን የመሰለው በደሌ ቢራ እየጠጣ አይደለም ወንድም አለ። አያው እኔ ጌታ እንደመሰልኩ ብሎ እንዳለው እኔ ጌታ እንደመሰልኩ እናንተ ምን የምሰሉ ብሎ ያለው ከ13ቱ ሴት ጋር እየተኛ አይደለም፣ እየቃመ እያጨሰ እንዳልኩ አሳ በለው እያለ አይደለም፣ ከዓለም ጋር አሳ በለው እያለ አይደለም። የለም እንዲህ የሚባል ነገር እኛ ካልቸር ውስጥ የለም፣ አናስገባም። በገጠሩ ዓለም ላይ ሰርግ ሲደገስ አናስገባም ሰርገኛ ደጅተኛ የሚባል ነገር ነበረ። ትዝ የሚለኝ በረኝነት ሰፈር ሁሉ ምንም ሰርግ በሌለበት እረኞች ተሰብስበን ከብቶች ስንጠብቅ እንደዚህ እንላለን። 3 እና 4 ሆነን ስንጨፍር የተቀደደ ቁንጣ ምናምን ነገር ለብሰን ማለት መቀመጫችን ንፋስ እያስገባ ባዶ እግራችንን በቃ ጉትዬ እዚህ ጭንቅላታችን ላይ አለ እና አናስገባም ሰርገኛ እቤት ይተኛ ማለት ደጅተኛ እያልን ማለት ነው። አሁንም ልክ እዚህ አናስገባም ምናምን ነገር እዚህ ቤት አይገባም አልኩ። ቃል ለምድር ለሰማይ ኢየሱስ ማን እንደሆነ ገብቶናል ውዴ፣ ማን እንደሆነ ገብቶናል። ለሞተልን ጌታ የሚመጠን ህይወትን ለመኖር ጨክነናል። የሚረዳንን ጸጋ ደግሞ ለማግኘት በጸጋው ዙፋን ፊት ድፍት ብለን አባ እርዳን እንላለን። እንዲህ ዝም ብሎ በፉከራ አይደለም ብራዘር፣ እዚህ ባህር እንዳወራሁት አይደለም። እርዳኝ አባዬ፣ ለዓይኔ አምሮት ለስጋዬ ፍቃድ ተላልፌ እንዳልሰጥ አንተን በዚህ ትውልድ መካከል አክብሬህ እንዳልፍ ኖህ በነበረበት ዘመን በነበረው ትውልድ መካከል በጽድቅ ህይወት እየኖረ ዓለምን እየኮነነ እንዳለፈ
ሎጥ በሰዶምና በገሞራ ሲኖር ጻድቅ ነፍሱን እያስጨነቀ በሲሰኛ ኑሯቸው ከነሱ ጋር ባለመተባበር አንተን አስከብረው እነዚህ የብሉይ ኪዳን እነዚህ ሕገ ልቦና ላይ ኦሪት ሳይሰጥ በፊት የነበሩ አባቶች ናቸው። ሎጥም ኖህም እነሱ በጽድቅ ሕይወታቸው ዓለምን እየኮነኑ ምሳሌ ሆነው ካለፉልህ እኔ በዚህ ዘመን ላይ ሆኜ በጸጋ በሚረዳኝ ጸጋ ባለበት ዘመን ላይ ሆኜ አባዬ እርዳኝ እንለዋለን። ጌታ ኢየሱስ ደግሞ እኮ ይረዳናል። ጌታ ስሙ ይባረክ። እውነቴን እኮ ብዬ የምላቸው ወንድሞችና እህቶች ትናንትና ያስቸገረንን ነገር ትናንትና ይታገልን የነበረን ነገር በቃ ስንጸየፈው የሆነ ኃጢአትን ነገር ስናደርግ ሰውነታችን እኮ ራሱ በቃ ውስጣችን ሪቴት እኮ ነው የሚያደርገው። ይህን መንፈስ ውስጣችን ያስቀመጠ ጌታ ለዘላለም ስሙ ይባረክ። ኃጢአትን ሰርተን እንኳን የመጸጸትን ነገር ውስጣችን በቃ ወይኔ ብለን እንድንል ማለት ነው። አሁን እኮ ማንም የለም፣ አጋስቶ ነው የሚወጣው እና አናስገባም ሰርገኛ ብለን እንዳል አናስገባም፣ ኃጢአትን አናስገባም፣ ዓለማዊነትን ወደ ህይወቴም ወደ ቤተክርስቲያንም አናስገባም። ምን አገባህ እኛ ካናዳ ሀገር ላይ የምንኖር ጴንጤ ነን ብለው ቢሉ አትችሉም፣ አታስገቡም። ምክንያቱም ቤተሰብ ነና ቤተሰብ ነን፣ በክርስቶስ ቤተሰብ ነን። እኛ አውሮፓ ላይ የምንኖር ነን። ኤርሚያስ አንተ አይመለከተም ብላም ነገር ብሎ ቢሎ እንደሚሰናይ አትችልም። ወንድምነት ነው ብየምለው አትችልም። አንተም ጋር ህይወት አንተም ህይወት ውስጥ ኃጢአት ልታስገባ አትችልም። ምክንያቱም ለጌታ ነው በቃ። ከዛ ያለፈ ግን እጅ ጠምዝዘን ግን አናረግም። ስለዚህ አናስገባም ምንም አይነት ነገር። አንዳንድ ሰዎች በጌታ ቤት እንዲቆዩ ብለን ግድ የለም ያው እንግዲህ ያለ አይደል መድኃኒዓለም ያቀለ እያልን ላንተ ያለበው ቢራ ጊዮርጊስ ቢራ ለመፈለግ በየእንትኑ በየመጠጡ ቤት በየመሸታው ቤት አንሄድም። የአርሲ አረቄ ጥሩ ነው እየተባለ የኔና የቤካ ሀገር ማለት ነው የአርሲ አረቄ ጥሩ ነው እየተባለ ከዛ ሁሉ ጭምር በጀሪካ እናስመጣለን። አይመጣም። እና ብዙ ሰዎች ቸርች እንዲሰነብቱልን ብለን ቤቱን አረቄ ባረቄ መሸታ ቤት አናረገውም። ጆሊ ጁስ እየበጠበጠን እንሰጣለን። በሷ አስነጥሶ ያስወጣልሃል መድኃኒዓለም ካስወጣልህ ማለት ነው። ካላስወጣልህ ኮሶ በጥበጣን እንሰጣለን ማለት ነው። እምልህ ነገሩን ሁሉ አከረራችሁት ይሉናል። ይመጡና እዚህ ቤት ብራዘር ነገር ሁሉ የከረረበት ቤት ነው። ጴንጤ ጋር በኢየሱስ ጉዳይ ከሆነ አክራሪዎች ነን። እኛ እንደናንተ አክራሪ ነን አንልም፣ ግን የምናከረው በጽድቅ ጉዳይ በጣም እኛ ጋር ከመጣ የበረታ መጠጥ ከሰጠን ሚሪንዳና ኮካ ነው የምንሰጥህ። አምነሽበትም ነይ ለመምጣት የሚያስባችሁ ሰዎች ካላችሁ ስትመጡ እኛ ጋር የበረታ ከተባለ አምቦሃ ከኮካ ጋር ከሚሪንዳ ጋር እንሰጣለን። አይ ምልህ ለማወራረጃ ብለህ ካልክ አምቦሃ ከአምቦሃ የበለጠ ምን ማወራረጃ አለ? እንዲበት ነው ይላሉ። አየህ አሉ እኮ አንዳንዱ እዚህኛ ቤት እኮ አሉ። ከጠጣን በኋላ እንዲበት ነው አልክ። ከአምቦሃ የበለጠ አሁን በታኝ ምን አለ? እውነት ለመናገር ግንብ አይደል የሚያፈርሰው ኢትዮጵያ አምቦሃ። እኔ ናፍቆኛ እንደውም አንዱ የናፈቀኝ እሱ ነው። ሀገር ቤት እንኳን የበላውን ሽሮና እንትን አይደለም ብዙ ነገር ነው የሚበትነው እና መበተኛ ይላል ወይ መበተኛ። ወይ ወደ ቸርች አካባቢና አልበተን ብሎ ካለህ በቅርብ ጊዜ እንግዲህ ምናልባት ይሄ ጸጋ ስጦታ አይደለም፣ ግን ስፖርት የሚያነሱ ልጆች ካሉ ጥሩ አድርገው ይበትኑልሃል። ወደ እምብርታ አካባቢ አንዴ ይሄ ጸጋ ስጦታ አልተጻፈም። አንድ የቆሮንቶስ መጽሐፍ ምዕራፍ 12 ላይ የለም፣ ግን የበላው አልበተን ብሎ ካለ በቦክስ እምብርታ አካባቢ ቢስቱህ ይበተንልሃል ማለት ነው እንጂ ለአንተ አምቦሃ መንደር ከአምቦሃ ያለፈ እንትን አንፈልግም።
አቦ ተውን። እኔ ተን ብዬ እኔ ተውን። ውይ በጌታ ተውን ስልህ ተውን። ኢየሱስ እኮ ጻድቅ እኮ ጌታ ነው። ለዘላለም ስሙ ይባረክ። በጽድቅ እኮ ነው የምንኖርለት። በጽድቅ የዓይኔን አምሮት የስጋዬን ፍቃድ ግደለው ነው ማለት ያለ። በምድር ያሉ ብልቶቻችሁን ግደሉ እንዳለ ማለት ነው። ዝሙት አስቸግረው ከሆነ ግደሉ ብሎ ተጽፏል። እንዴት ነው መግደል? ቸርች ግባና ቁጭ በልና ተማራ። ቆላስይስ 3 ላይ እንደዛ ብሎ የሚለው እንግዲህ በምድር ያሉ ብልቶቻችሁን ሁሉ ግደሉ፣ እነሱም ዝሙት እንደዚህ ምናምን ነገር ብሎ የሚል የስጋ ስራ የተዘረዘሩ አሉ። በጸጋው ጉልበት እንዲገልልህ ጌታ ኢየሱስ በቃ ተማር፣ ግባና ሰጥ ለጥ ብለህ ማለት ቀጥ ለጥ ብለህ እናም ደግሞ የእግዚአብሔር ሰዎች እንዲጸልዩልህ ታይ ንገራቸው። እንዴት ነበረ? እንዴት ተስፋዬ ቦርሳማን ሳሙኤል ቦርሳማን ነበር ብሎ የዘመረው አንድ መዝሙር አለው። የሳሙኤል ቦርሳሞ መዝሙር ስጋን ስለመግደልና ጌታ በእኛ ላይ እንዲታይ እንዴት ነበር? እስኪ አስታውሱኝ ፕሊስ። መዝሙሩ ነው ሆላ ጋና አይደለም፣ ነው ሆላ ጋና አይደለም። ሱማ ስለ ምስጋና ነው። ኤሮይም አይደለም እህትየው ሰብልዬ። አዎ መባረክን የምታውቅ የኛ ጌታ መባረክን የምታውቅ ያገኘው አንድ ጊዜ አስበኝ። ኖ አይደለም መዳሰስን የምታውቅ የኛን ለይንታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ። ይህ መዝሙር ታውቁታላችሁ አይደል? መባረክን የምታውቅ የኛ ጌታ መዳሰስን የምታውቅ የኛ ለኝታ ዛሬም ደግመ ጎብኘን እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ። የስጋ እንዲሞት እና ጌታ በእኛ ላይ እንዲታይ በቃ ጌታን በጸጋው ዙፋን ፊት ሆነ በጸጋ እርዳን፣ አግዘን ነው ማለት ያለብን። ኦኬ በምንም አይነት መልኩ ለቀልድ ያወራህ እንዳይመስልህ። አናስገባም ሰርገኛ ብለን እረኝነት እንዘፍን እንደነበረው እዚህ ቤት ኃጢአትና ኃጢአት ዓለማዊ ምኞትን ወደ ቸርች ማስገባት የገባውንም ሁሉ ጭምር በእግዚአብሔር ቃል እየነቀል ነው ማውጣት ያለብን። በጣም ብዙ ነገር እየገባ ነው። በጣም ብዙ ነገር ወደ ቸርች እያስገቡ ነው። ወንድሞች እናቶች መነሳት አለብህ አንተ ትውልድ። በጣም ብዙ የተጠቀጠቀ የገባ ነገር አለ ከዓለማዊ ምኞት ጋራ፣ ከዓይን አምሮት፣ ከስጋ ፍቃድ ጋራ በቸርችና በዓለም የሚደረገው ነገር ተመሳሳይ እስከሚመስል ድረስ ማለት ነው። በጣም ብዙ ነገር ወንድሞች እናቶች እና ለሞተልን ጌታ ህይወቱን ለሰጠን ጌታ የሚመጥን ህይወት እንኖራለን። ለቅድስና ህይወት ተጠርተናል። ለጽድቅ ኑሮ ተጠርተናል። እግዚአብሔርን በሚፈራ ህይወት ለመመላለስ እንጨክናለን። አቅም የለንም። አዎ አቅምን ግን ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። ኃይልን እንዲሰጠን ደግሞ በጸጋው ዙፋን ፊት ራሳችንን እናስገዛለን። ጸጋና ሰላም ይብዛላችሁ። አለው ተባረኩ። እንኳን ደህና መጣችሁ ወንድሜ ባህሩ። ቀጥሉ። ቴንኪው። ያ ወንድምነት ተባረክ አባኮ። ጆኒዬ ቀጥል። በነገር ላይ ወንድምነት አንድ መስራት ያለበት ጉዳይ አለ። ባለፈው ጊዜ ላይ ሰርተን በተወሰነ መንገድ ወንድሞች እህቶች ነክተው አስደንግጠናቸው ነበር፣ ስፔሻሊ በኤአይ ጉዳይ ማለት ነው። አሁን ግን በአደገኛ እንደ ሁለተኛ ማዕበል ልበለው አሉ ነው ተነስቷል። እቺ ራዕይ ምዕራፍ 17 ላይ ሃይማኖተኛዊቷ ባቢሎን አለች አይደለም? ልክ እሷ ነገር አሁን እያንሰራራች ነው የሚባለው። እንደዛ እየሆነች እንዳለ ተስፋ አደርጋለሁ። እንደዛ አስባለሁ። እኔ ገባበታለሁ ብዬ አስቤያለሁ። እኔ በዚህ በኤአይ ጉዳይ በጣም በዘግናኝ በሆነ በሚያስፈራ መንገድ ሁለተኛው
ዌቭ ተነስቷልና እዛ ላይ መሰራት አለበት ብዬ አስባለሁ። ስለዚህ እቺኛዋ ባቢሎን ዘው ብላ ገብታለች። ሰው ከራዕይ ምዕራፍ 17 ከሱ ጋር አንድ ላይ ያይዘን መሰራት አለበት ብዬ እኔ አምናለሁ፣ ህዝቡን ለማንቃት ማለት ነውና አሁን ካልከው ነገር ተነስቼ ነው። ስለዚህ ትልቅ የሚባሉ አገልጋዮች ብቻ አደገኛ ነገር እያደረጉ ነው። እኔ መንገድ እየጠረጉ ነው ማስለከም ልክ ነው እንደምናት አይ ብዙ ነገር ነው ተቀላቅሎ የገባው። እዚህም ሚዲያው ላይ በደንብ በጠንካራ በእኛው በወንጌላውያን አማኞች ውስጥ አንዳንዶች ምን አለበት ብሎ በሚል ለማስገባት የሚሞክሩት ነገርን እሱን ሁሉ ጭምር በእግዚአብሔር ቃል በተገቢ ዲፌንድ ማድረግ አለብን። በምንም አይነት መልኩ ለትውልድ ሊሻገር የማይችል እኔ እንኳን ወደ ጌታ በመጣሁበት ጊዜ በቸርች ውስጥ የሌለ ልምምድ ከዓለም ያለ ነገር ዝም ብሎ እየጨልፉ እያመጡ እየቆነጠሩ እያመጡ ብዙ ነገር እያስገቡ አለና እሱን የምንታገስበት የለም። እሺ ናታን ከእስራኤል ኤርሚ ራቢ መቼ ነው የምትሆነው? ናታን ሁለተኛ ምን አልክ? አምላካችንም አልሞተም አልክ። ባጭር ቃል በልህ ያው ደጋግሜ ስለነገርኩህ አንተ በይሁዲ እምነት ውስጥ ስላለህ ኑ ግቡና አውሩኝ ብዬ ስላችሁም አታወሩም። ለምን? ታናክን አታውቁም። አምላካችን አልሞተም ነው ያልከው ስለማታውቀው ነው። የሺዋ ማለት የእስራኤል አምላክ የዳዊት ልጅ የአብርሃም አምላክ ነው። ይሄ ደግሞ እንዲገባህ ባለፈው ህልም አየሁ ብለህ ያልከውን ታስታውሳለህ። አንተ ትመስለኛለህ እዚህ ሰዓት ላይ ጌታ የተናገረ ማለት ነው። ኦኬ ጌታችን ኢየሱስ ክርስቶስ ማለት የእስራኤል አምላክ የአብርሃም አምላክ የዳዊት አምላክ እግዚአብሔር ነው። እሱን ነው አየህ የዛሬ 2000 ዓመት በመስቀል ላይ ሰቅላችሁ የገደላችሁት። እና ዝም ብለህ አሁን ውስጥ ለሚጮኸው ጩኸት አልሞተም ብለህ ስላልክ አልሞተም ማለት አይደለም። ኦልሬዲ ሞቷል። አይሱን እንደ አምላክ አናየውም ብለህ ካልክ ኢየሱስ ማን ነው? የሺዋ ማን ነው? እሺ አምላክ አይደለም ብለህ ካልክ የዛሬ 2000 ዓመት ላይ በታሪክ ውስጥ ይታወቃል። ኢየሱስ የሚባል አንድ አይሁዳዊ ጻድቅ ሰው እንደነበረ ይታመናል በታሪካችሁ ሁሉ ጭምር። ማን ነው ያ ሰው? ማን ያ ለሮማውያን አሳልፋ የሰጣችሁት ሰው? እሱ ሰው ከመሆኑ በፊት ማን ነበረ? ምን ነበረ? ነቢያት ስለሱ ምን ብለው ተናግረው ነበር? ይሄንን አንተ አይደለም ራቦችን ያልካቸውን ጥራ። እኔ ራብ መቼ ነው የምትሆነው ናም ብሎ አልከኝ። እኔ የጌታ ሰባኪ ነኝ። በቃ እንደነሱ መምህር ማለት መምህር መቼ ነው የምትሆነው እያለ እየጠየቀኝ ነው። እሱን ተወው። ጌታችን ኢየሱስ ክርስቶስ ላንተም ለዓለም ሁሉ በደልና ኃጢአት ሞተዋል። ኢሳይያው የተናገረውን ትንቢት ብቻ እንኳን የትም አትጥሉትም። ኢሳይያስ የተናገረው ማለት የትም አትጥሉትም። የሌሎቹን ብትተውት እንኳን የሌሎቹን ነቢያት ለዚህ ነው ታውቃለህ። ናታን ደጋግመህ እኔ ቤት ገብተሃል። ብዙ እስራኤላውያን አይሁዳውያን ለምጠይቃችሁ ጥያቄ አንድ መልስ አትመልሱም። እናንተ ግን ለምጠይቁን ጥያቄ እያንዳንዱን ነው የምመልሰው። ናግባና ጠይቀኝ። ታናክ ላይ ከዘፍጥረት እስከ ሚልኪያስ ናግባና ጠይቀኝ። ከፈለክ ማለት እኔ አልጠይቀህም። ናግባና ጠይቀኝ። ኦኬ ስለ የሺዋ ናግባና ጠይቀኝ። ስለ ዳዊት ልጅ ናግባና ጠይቀኝ። ነቢያት ምን ብለው አሉ? እኔ የምጠይቀህ አንድ ጥያቄ ነው። አይሁዳውያን የምጠይቃችሁ አንድ ጥያቄ። የዛሬ 2000 ዓመት በሽፍቶች መካከል የተሰቀለው ያ ሰው ማን ነው? ያ በሽፍቶች መካከል የተሰቀለ ሰው ብቻ ነው? እነ ዳንኤል ምን አሉ በዚህ ጉዳይ? ዘካርያስ ምን ብሎ ተናገረ?
ሚልኪያስስ ቢሆን ኢሳይያስና ኤርሚያስ ሕዝቅኤልስ ምን አሉ በዚህ ጉዳይ? ዳዊት ምን ብሎ ነበር የተናገረው? ከዛሬ 1000 ዓመት በፊት የሺዋ ከመሞቱ ከ1000 ዓመት በፊት ምን ብሎ ተናገረ? ስለመቸንከሩ እጁና እግሮቹ ስለመቸንከሩ ምን ብሎ ተናገረ ዳዊት? ስለዛ ጻድቅ ሰው ምን ብሎ ተናገረ? ያ ጻድቅ ሰው የዳዊት ልጁ አይደለም ወይ? ያ የዳዊት ልጅ ደግሞ የራሱ የዳዊት አምላክ የሰማይ የምድር ጌታ አይደለም ወይ? እጆቼና እግሮቼን ቸነከሩኝ አለ ዳዊት። የዳዊት እጆቹና እግሮቹ ማን ደፍሮ ይዞት ነው የቸነከረው? በታሪክ ውስጥ አታመጣም። ይሄንን እኛ ፊት ቀርባችሁ አታወሩ። አወራለሁ ብሎ የሚል ይሁዲ ካለ ይግባ። ታናክ ላይ አዲስ ኪዳን አልጠቅስባችሁም። ታናክ ላይ ዳዊት እጆቼና እግሮቼን ቸነከሩኝ በመጎናጸፊያም ላይ ዕጣ ተጣጣሉ ይላል። ዳዊት የቱ ጋ ነው እጁና እግሩ የተቸነከረው? ታዲያ ስለማን ነው እየተናገረ ያለው? አንድ ትልቅ ሚስጥር አለ ማለት ነው። ዳዊት ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ተናግሯል። መበስበስን ያላየው ዳዊት ነው ወይስ ዳዊት እየተናገረለት ያለ ሌላ አካል ነው? ዳዊትማ መበስበስን አይቷል። ኢየሩሳሌም ማነው ኬብሮን ላይ መቃብሩ አለ። ሐውልቱ መቃብሩ ቢቆፈር ቅሬታ አካሉ ይገኛል። ታዲያ ዳዊት ለማን የተናገረው? ቅዱስ መበስበስን ያይ ዘንድ አትሰጠውም እያለ እጆቼና እግሮቼን ቸነከሩኝ ብሎ እያለ ለማን የተናገረው? አይሁዳውያን አትመልሱትም። በመሺያው የሚያምኑት እንደ ወንድሞቼ እንደና አሞጽ እና በጌታ ያመኑት እነሱ ካልሆኑ በስተቀር አትመልሱትም። በኢየሩሳሌም ቴንኪው ኬብሮን አልኩኝ። በኢየሩሳሌም ማለት ነው። አትመልሱትም። እጆቹና እግሮቹ የተቸነከሩት ጥሩ ጥያቄ ነው ማለት ብቻ አይደለም ብራዘር። ማን ነው የዳዊትን እጅና እግር የቸነከረ? ማን ይዞት? ጎልያድ? በፍጹም። አብሻሎም? በፍጹም። እግዚአብሔር አስመልጦታል ከነዚህ ሁሉ። ሳኦል? በፍጹም። የጌራራው ንጉስ ማን ነው? የፍልስጤሙ ንጉስ አንኩስ? በፍጹም። የጌሹሩ ንጉስ ወደ ጌሹር ሄዶ እዛ በማዕታካ ነው ማለት ጌሹር ሚስቱ ልጅ ማዕታካ ነው የተባለችው የጌሹር አገር በስደት በሄደበት በፍጹም እግዚአብሔር በሄደበት ቦታ ሁሉ ድል ይሰጠው ስለነበር ዳዊት እጁና እግሩ አልተቸነከረም። እጁና እግሩ ግን እንደሚቸነከር ስለ ልጁ ግን ትንቢት ይናገር ነበር። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለ ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ይላል ጴጥሮስ ሲናገር ሐዋርያት ሥራ ምዕራፍ 2 ቁጥር 29 ጀምሮ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ ስጋው ነፍሱ በሲኦል እንዳልቀረች ስጋውም መበስበስን እንዳላየ ተናገረ ይላል። እዚህ ጋር ስትጠይቋት መልሱና አምላካችን አልሞተም ይላል። የእስራኤል አምላክ ነው ቀራንዮ መስቀል ላይ የተሰቀለው የሰማይ የምድር ጌታ ማለት ነው ኢየሱስ ክርስቶስ። የአብርሃም የይስሐቅ የያዕቆብ አምላክ የነ ዳዊት የነ ሳሙኤል አምላክ የነ ሙሴ አምላክ ነው። ለዚህ ነው ጌታ በዛ በመገለጥ ተራራ በነበረ ሳለ እነዛ ሁለት ነቢያት እንኳን መጥተው የመሰከሩት በኢየሩሳሌም እንደሚሞት ነው የነገሩት። ቅዱሳት መጻሕፍት እንደዛ ነው የሚነግሩ። ሙሴና ኤልያስ ዝም ብለው ለቪዚት አይደለም የመጡት። እነዛ ሁለት ጉምቱ የብሉይ ኪዳን ቅዱሳን ነቢያት በመገለጥ ተራራ ላይ በነበረበት ሳለ በደብረ ታቦር መጥተው ተገለጡለት። ሕጉና ነቢያቱን ወክለው በኢየሩሳሌም ስለሚደርስበት መከራና በኢየሩሳሌም እንደሚሞት ነግረውት የሚገርም ነው። ቴንኬን አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ።
አንተ እንዴት ድንቅ ነህ! ድንቅ ነህ ወዳጄ፣ ድንቅ ነህ አባታችንና አምላካችን፣ ድንቅ ነህ። ስለዚህ ለዛ ጥሪ ምላሽ ሰጥ ናታን። ጌታ ይፈልጋል። እሺ ጌታ ይፈልጋል። በጣም ጊዜን እየጨረስክ ነው። እግዚአብሔር ይፈልጋል። ጌታ ይፈልጋል። ዘጸአት ላይ ጌታ የነገረህ ነገር አለ አይደል? በቃ እሱ ማለት የሽዋ ነው። ኢየሱስ አምላክ ለመሆኑና ኢየሱስ አዳይ ለመሆኑ ለመረዳት ከፈለክ ለምንድን ነው አይሁዳውያን በጣም አብዛኞቹ ስሙ ሲጠራ ለምን ተረግሙታላችሁ? ምን አደረጋችሁ? ምን አደረጋችሁ? ዘሩ ይጥፋ ስሙ ይደምሰስ ምናምን ነገር ለምን ትሉታላችሁ? ምንም እኮ አላደረጋችሁም። ምን ስላደረገ? የእናንተ ስም ከምድር ላይ እንኳን እንዳይደመሰስ ስለ እናንተ ሲል የሚዋጋ ጌታ እንደሆነ አይኖች ቢከፈቱ ታየው ነበር። እሱ ግን እንደናንተ አይደለም። እሱ ግን እንደኛ አይደለም። ይወዳችኋል ጌታ ኢየሱስ ይወዳችኋል። እስራኤላውያን ወገኖች ይወዳችኋል ጌታ ኢየሱስ። በይሁዲ እምነት ውስጥ ያላችሁ ወደ ጌታ ነው። ናታን ወደ ጌታ ነው። ወደ ጌታ ነው። የሽዋው አዳውን ብለህ ተቀበለው። ጌታ ነውና በእውነት ጌታ ነው። በሙሉ የብሉይ ኪዳን ነቢያት ናቸው የሚመሰክሩብህ። ስለዚህ ይሄን እንላለን። የትንሣኤውን ጌታ ተቀበሉ ብለን እንላለን። አሞጽ እየቀጠልሽ ቴንክ ዩ ለምናት ሰላም ወገኖች እንዴት ናቸው? ቅዱሳን የጌታ ጸጋ ከእናንተ ጋር ይሁን። ናታን ቢመጣ የነ ራባኪባን ትምህርት መጥቶ ዲናይ ቢያደርገው የጻፉትን ከክርስቶስ ልደት በፊት እግዚአብሔር አንድ ብቻ እንዳልሆነ እሱን መጥቶ ከኔ ጋር ዲናይ ቢያደርግ መልካም ነው። ምክንያቱም ለነሱ የተደበቀ ነው። እነ ራቢያ ኬባ ስለ መሲሁ ምን ብለው ጻፉ? እኔ ጋር ገብቶ ቢወያይ ደስ ይለኛል። ናታና ኒማዝሜን ወጥካ ታቦ በባከሽ እና እግዚአብሔር አንደኛ እኛስ ማን ናቸው? የየመኑ አገር ራብ ማን ነበሩ? ከዱሪ ናቸው። እሳቸው ራሱ የጻፉት ደብዳቤ ራብ ካዱሪ ራብ አኪባማ ከእንትና በፊት ነው የነበረው፣ ከጋምልኤል ከነክዲሞን ማለት ነው። እሱ የጥንት ነው እኮ የጥንት ነው። የእነሱን ትምህርት አሁን እንዴተኛ ጋር ዲናይ ሊያደርጉት ነው? የሥራ ስፊሮት የሚባለውን መጽሐፍ እንዴት አድርገው ነው? እና ይህን እንዴት ይቀበሉታል ነው ገብቷል። ይህ ምክንያቱም እነ ኢሳያስን እየጠቀሱ ነው ይህን መጽሐፍ የጻፉት፣ በታልሙድም የጻፉት። አሁን ደግሞ ብዙ ሰዎች አሉ ቶራ በአልፔ የማይቀበሉ ሰዎች መጥተዋል። ቶራ በአልፔን አንቀበልም፣ በመጨረሻ ጊዜ መሲሁ እግዚአብሔር ራሱ ነው የሚሉ ሰዎች አሉ። ኢየሱስን ባይቀበሉም ከነሱ ጋር እንዴት ልትስማሙ ነው? አሁን ቶራ የሀዛል ትምህርት አሁን እየወደቀ ነው የመጣውና ቶራ ማለት ቃል በቃል የሚነገር የተላለፈ ተብሎ እንደ ግማራው አይነቱ ነው አይደል? የቃል ኦሪት ማለት ሙሴ በቃል ተቀብሏል ብለው ያምናሉ። ይጣረሳል፣ እሱ ደግሞ ከእግዚአብሔር ቃል ጋር ይጣረሳል። እና የነራሽን ደግሞ አንዳንድ አፈታቶችን አንዳንድ መልካም የሆኑ አፈታቶች አሉ። እነሱ እንዴት አድርጋችሁ ታስታርቁታላችሁ? ብቻ አንዱ ከአንዱ ይምታታል። አንደኛው ደህና ጽፎ አንደኛው ደግሞ ያምታታዋል። ለምሳሌ ራሽ የተረጎመውን ሌላኛው ራምባብ ደግሞ ያጣርሰዋል። ለምሳሌ አሁን ዮናታን የኢየሩሳሌም ዮናታን የተረጎሙት ትርጉም አሁን ዘፍጥረት 3 ላይ ቃል የሚለው በቅርንፉ ሜምራ ብሎ የተቀመጠው ማን ነው? ደግሞ እግዚአብሔርን ማንም አላየውም ይላል። ግን ደግሞ ይሄ ሜምራ የተባለው ቲያትሮን የተባለው ማን ነው? እሱን እንዴት አድርጋችሁ ልታስረዱን ነው? መጣችሁ ብትወያዩ ደስ ይለኛል። እኔም አለው። ተባረኩልኝ። ቴንኪ አሞጽዬ አይገቡም እንኳን
አይገቡም። ይገባሉ ብለህ ተስፋ ካደረክ አላምንም። ብዙ ጊዜ እኮ አወራ እኔ ብሉይ ኪዳን ይዤ ሞግታቸዋለሁ። ብሉይ ኪዳንና የእነ ራባ ኬቫን ትምህርት ይዤ ሞግታቸዋለሁ። አዲስ ኪዳን አንነካም። አዲስ ኪዳን አንነካም። ከእነሱ ጋር ስናወራ ራሱ ብሉይ ኪዳኑ ውስጥ እኮ አዲስ ኪዳን ስላለ ማሳየት እንችላለንና ያው ናታን ከታች ሲጽፍ ስላየሁት ነው። ግን አይገቡም። ቴንክ ዩ ቤካ አለህ? ዳንኤል ዶን ላይ ብለህ አትጻፍ። አትዋሹ ብለህ አትጻፍ። በዕብራይስጥ ምንም የዋሸው ነገር የለም። ገብቶ ማውራት ነው። ገብታችሁ ማውራት ነው። ለማውራት የምትችሉ ከሆነ ማለት ነው። ቀራንዮ ላይ ዛሬ 3000 ዓመት በወንበዴዎች መካከል ወንበዴ ተብሎ የተሰቀለው እሱ ማን ነው? ማውራት የሚፈልግ አይሁዳዊ ካለ ይምጣና ያወራ ከኛ ጋር። ግልጽ ነው። ቤካ ዳንኤልን ያስገባው ቤት ክፈች እያልክ አይደለን የምጨቀጨቅ? ናየው ወንድሞች አሉ እዚህ። ዳንኤል ናግባው ቤካ ና ዳንኤል ገስት ላከን ያስገባለሁ። ናግባ ናሽ ግባ። ማን ኃጢአተኛ እንደነበር ትናገራለህ። ገስት ላክልኝ። 240 ፎሎወር ነው ያለው። ኢንቫይት ማድረግ አልችልም። ዳንኤል ናግባ። እኮ ናገባና ንገረና። ትልቅ ኃጢአተኛ ከሆነ ናገባና ንገረን። ታች በኮሜንት መጻፍ አይደለም። he was big sinner ብላልክ ጌታን ትልቅ ኃጢአተኛ አረከው። አንተ ግን ምንድነህ? ናገባና አውራ። ዘመኑ የእውቀት ነው። ገብታችሁ ማውራት ነው። አይ ለምንድን ነው በባለፈው ነገር ስታወራ ትንቢተ ሆሴዕ ምዕራፍ 12ን ከቁጥር እስከ 6 ለምንድን ነው እሱን ዲና የማድረግ ያልቻልከው? ና ግባና የጀመርነው አለ እሱን እንጨርስ። እኔንም እኮ ቤት ክፈች እያለ እናውራ የሚል ዳንኤል ምን ነው ፈራሃቸው? ወንድሞችን ከፈቻ እህትዮ አንቺ ጋር የሚመጣ ከሆነ ከፈቻው ዛሬ ሳይሆን ሁሌ ከሰው ቤት ሲያገኘኝ ነይ ከአንቺ ቤት እንክፈትና እናውራ ይላል። ና የላውራ ከነሱ ጋር ዳንኤል በጣም ማውራት የሚፈልግ ልጅ ነው። ምን እንደሆነ አላውቅም። አሁን ገስት አላከም ኢንቪቴሽን እንዳልክለት 240 ፎሎወር ነው ያለው። ቦከነሳክሻው ሰደር ቦከነሳክሻው ቦአዲፖ አኒ በነሲያ ኦኬ እየረዳው ነው አለ። ኦኬ ኤንዌይ ቴንክ ዩ። ሌሎች ድምጻችሁን ያላሰማችሁ ድምጻችሁን አሰሙ። እኔ ብቻ ያስኩት በጣም ይቀርታል። ጆዬ ቀጥሉ። ጆ እሺ፣ ተባረኩ። እርሜ ብሩክን ብዙ ትምህርት አግኝተናል። እኔ እንኳን አንድ ሁለት ነገር በዚህ በመጠጥና በሴቶች አስተማሪዎች ዙሪያ ነው እንትን ለማለት የፈለኩት። የኦርቶዶክስ አንድ መጽሐፍ አለኝ። እርሜ ከዚህ በፊትም ነገር ያለው ታውቀዋለህ። ሃይማኖትህን እወቅ እንዳትሆን መናፍቅ የምትል ሊቀ ብርሃናት መርቆሬዎስ አረጋ የሚባሉ ሰው የጻፉት መጽሐፍ ነው። ምናልባት ቤካ ካለ በትልቁ ቢያደርገኝ እዛ ላይ 16 ነው 17 የሴት አስተማሪዎች እንዳሉ ይናገራልና በዛ ቤት ያው ሴቶችን እንደሚያስተምሩ ነው የሚያሳየውና
እንግዲህ በቅኔ በዜማና የአብነት መምህር ናቸው እነዚህ ሰዎች። የቅኔ የዜማና የአብነት መምህር እንግዲህ እኔ አላቅም። የቅኔ የዜማና የአብነት መምህር ተብሎ ካልተጠራ ነው እንጂ ምን ይላል እንግዲህ እንደምታዩት የቅኔ በቅኔና በዜማ የአብነት መምህር ነው። ጆይ ቆይ ወንድምነት ጽሁፉን ዞር አድርገው፣ ርዕሱን ዞር አድርገለት። እኛ ማድረግ አንችልም። አንተ ብቻ ነው ሆስቱ ብቻ ነው ማድረግ አንችልም። የመጽሐፉ ርዕስ ሃይማኖትህን እወቅ እንዳትሆን መናፍቅ ነው የሚለው። ያው እንግዲህ ታሪክህን እወቅ እንዳትሆን መናፍቅ ነው። መናፍቅ ላለመሆን ታሪክ ማወቅ ይበቃል እያሉን ነው። እምነትን ማወቅ ሳይሆን አስተምሮን ማወቅ ሳይሆን። የጻፉት ሰው ሊቀ ብርሃናት መርቆሬዎስ አረጋ ነው የሚባሉት። በርካታ ተረቶችን የጻፉበት መጽሐፍ ነው። ቤኪ ካለ ዞር ያደርግልናል። ቤኪ ካለ አለበለዚያው ትንሽ እኔ ፈቀቅ ላድርግና ላሳይና በቅኔ በዜማ የአብነት መምህር ሆነው በመምህርነት በአሁኑ ሰዓት የሚያስተምሩ የሴት መምህራን ብዛት በአዲስ አበባ 2፣ በጎንደር 3፣ በትግራይ 5፣ በጎጃም 5፣ በወሎ 1፣ በድምሩ 16 ይገኛሉ። ከነዚህ ከዛሬዎቹ የሴት መሪጌቶች እንግዲህ የሴት መሪጌታ መኖሩን እኔ በእሳቸው ነው ያወቅኩት። የሴት መሪጌቶች በፊት ታዋቂ የነበሩ መሪጌታ መምህርት መሪጌታ ይልና በቅንፍ ውስጥ መምህርት እማሆይ ለኪደሉ፣ መሪጌታ መምህርት መሰለች፣ መሪጌታ መምህርት አበባ ወርቆ፣ መሪጌታ መምህርት ሃይመት፣ ባለታሪኳና ታዋቂዋ መሪጌታ እማሆይ ገላነሽ ናቸው። ሴቶች እህቶቻችን ይህንን አይተው በበለጠ ሊማሩ ይገባል። ካያችሁ እንደም ያበረታታል። ይህንን እነዚህን አስተማሪዎች እነዚህን 16 አስተማሪዎች መምህራን በቅኔ በዜማ የአብነት መምህር የሆኑትን ታዋቂ የሆኑትን እማሆይ መሪጌታ መምህርት ሃይመትን እማሆይ ገላነሽን እዩና በርትታችሁ ተማሩ እንደነሱ እንድትሆኑ ነው መልእክቱ። ስለዚህ መምህርት አሉ ማለት ነው። እንግዲህ 16 ቢያንስ ይሄ መጽሐፍ ከተጻፈ በኋላ እንግዲህ በህይወት የተለዩ ሊኖሩ ይችላሉ፣ የተተኩም ደግሞ ሊኖሩ ይችላሉ። በእኚህ ሰው ግፊት ምክንያት እንደውም በርትታችሁ ተማሩ ስላሉ ብዙዎች ደግሞ ወደ ትምህርት መጥተው ሊሆን ይችላል። ስለዚህ እንደው ዝም ብላችሁ ቅድም ልጁ ስላለ ነው ኤርሚያስ የሚባለው ጴንጤዎች ሴቶች ስለሚያስተምሩ ነው የሄድኩት የሚለውን ነገር ይህንን እንግዲህ ሄድኩ ተመለስኩበት ያለው ቤት ይሄድና ቼክ ማድረግ ይችላል ማለት ነው። ይሄንን በዚህ እንያዘው። ሌላው እንግዲህ የመጠጥን በተመለከተ ነው አንድ ነገር መናገር የምፈልገው። ምሳሌ 23 ላይ ብዙ ሰው ወደ ወይን ጠጅ አትመልከት የሚለውን የሚመለከተው። በነገራችን ላይ የአባ ገብረ ኪዳንንም ነገር አያይዤ ልናገር ነው። ከፍ ተብሎ ከቁጥር 29 ጀምሮ ሲታሰብ ለምን አንዳንድ ልጆች እዚህ ጋር መጠጥ ኃጢአት መሆኑን እስቲ ያሳየኝ ሲሉ ስለሰማው ነው። ምን ይላል? ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ቪዲዮን እንትን ብለው ምችላለሁ። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የአይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ ወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ካለ በኋላ ነው ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩ በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ እያለ የሚናገረው። ስለዚህ የመጠጥ ውጤት ምንድነው? ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ በብርሌ መፈንከት፣ በድራፍት ብርጭቆ መፈንከት ማለት ነው። የአይን ቅላት፣ እነዚህ ነገሮች የመጠጥ ውጤት ናቸው። አባታችን ምን አሉ? እንግዲህ አባታችን ማለት ቢከብድም 1-2 ይፈቀዳል አሉ። በደንብ እጅን ነገር ስሙኝ። 1-2 ይፈቀዳል አሉ። ይሄ ክፍል ምንድነው የሚለው? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል ይላል። 1-2 ይፈቀዳል ማለት እባብን ወደ ውስጥ ማስገባት፣ ፉኝትን መምጠጥ ማስገባት ይፈቀዳል ማለት ነው። እየጣፈጠ በገባ ጊዜ ይጣፍጣል። ድራፍት እኮ አይጣፍጥም አላልንም እኛ። ስጋችንንም ገዝተን ጸጋውን ረድቶን ነው እንጂ ማንጠጣው። እንደው አይጣፍጥም ያስጠላል ስለሚመረ ነው አላልንም። በኋላ እንደ እባብ ይናደፋል። አያችሁ፣ እኚህ ሰው እባብ ሊጨምሩባችሁ ነው። እፉኝትን እንድታስገቡ እየጋበዙ ነው። ምክንያቱም መወስወስ የሚባል ነገር አለ።
መከተብ የሚባል ነገር አለ። 1-2 ይፈቀዳል አሉ። 1-2 ስትወስዶ እባብና ፉኝት ወደ ውስጣችሁ ይገባል። ከዛ የሚከተለው ነገር ኃጢአትን የሚያሰራ ነው። መጠጡ፣ ውሃው፣ ድራፍቱ ሳይሆን ውጤቱ አይምሮን መለወጡ ግን ምን ይላል? አይኖች ጋለሞታዎችን ያሉ አየህ 1-2 ስትል እፉኝት ታስገባለህ፣ ወደ ጋለሞታ መመልከት ይመጣል። አንገትን አቀርቅረ ገብተህ አይኖች፣ ልብህም ጠማማ ነገርን ይናገራል። አመጽ፣ ተንኮል፣ ክፋት፣ ሸር ምናምን ያወራል ማለት ነው። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ ምናምን እያለ ይቀጥላል። ከላይ ግን ውጤቱ አሁንም ዋይታ፣ ሐዘን፣ ጠብ፣ ጩኸት፣ ያለ ምክንያት መቁሰል፣ የአይን ቅላት። አያችሁ ውጤት አለው። አትጠጡ ስንልኛ መጠጣቱ ሳይሆን የመጠጡ ውጤት እነዚህ